አልችልም እንግዲህ እያጠፋሁት ነው እየተጠቀኩት ነው የአብይ አህመድ ገድ ሲሆን አሽከር ሲሆን አሁን ለስልጣን ለሆዱ ሲባል እኔ ከዚህ በኋላ የሚታተመውን ቢያስተካክሉ እኔ ግን በቃ ግራኛ አህመድ በጣም ጻድቅ ነበር በጣም ቅዱስ ነበር ሰላም ያስልም እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወንድማችን ዘመድኩን እንግዲህ ዳንኤል ክብረት ማህበረ ቅዱሳን እንደካለና እንደዚሁም ደግሞ የጻፋቸው መጻፍትም እየካለ እንደሚገኝ ያወጣው መረጃ አለ። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ወንድማችን አዶናይ ትናንትና በነበረው ሩጫ ላይ እንግዲህ አረንጓዴ ቢጫ ቀይ ተቀብቶ ነበርና እሱን እንግዲህ እንዲያጠፋ አድርገውት ከላይ ሲያስወጡትና ጭራሽ ታሰረ ተብሎ ሲወራ ነበርና ምንድነው የተፈጠረው የሚለው ነገር የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ እስቲ መጀመሪያ ከወንድማችን አዶናይ ስንጀምር አዶናይ እንግዲህ ያው ታውቁታላችሁ ያስባሉ ብዙዎቻችሁ አሁን ላይ በጣም ፌመስ ሆኖ የሚገኝ ልጅ ነው። ቲክታክ ላይ በጣም ቫይራል ነውና ታውቁታላችሁ ያስባሉ። ይሄ ልጅ እንግዲህ ትናንትና በሩጫ ላይ በዚህ መንገድ ተቀብቶ አቤት ስናመር፣ አቤት ውበት፣ አቤት ፍቅር። ስፖርት ለካስ አንድ ያደርጋል። ስፖርት ለካስ አንድ ያደርጋል ሀገር። ዋው ዋው! የሀገሬ ልጆች አሁን አንድ ቻሌንጅ ልስጣችሁ ማለት ነው። ቀደም በል አንድ ቻሌንጅ ልስጣችሁ የሀገሬ ልጆች። ይኸው ተመልከቱት፣ ህዝቡን አሳያቸው። ናፒ አሳያቸው እንዳለ ህዝቡን ተመልከቱት ጋይስ። ካጠገባችሁ ያለ አንድ ሀበሻ አንድ ኢትዮጵያዊ ስታዩት ማለት ነው ከሱ ውስጥ እግዚአብሔር ፈልጉ። እግዚአብሔር ከፈለጋችሁ ሁሌም ፍቅርን ታገኛላችሁ። እግዚአብሔር ሌላ ሰው ላይ ስለማንፈልግ ነው ጥላቻ ውስጥ ያለ ነው። ገባችሁ አይደለ? ሌሎች ሰዎች እኔ ላይ እግዚአብሔር ያያሉ፣ እኔ ደግሞ ሌሎች ሰዎች ላይ እግዚአብሔር ያያለው። እየተፋቀርን እንኖራለን። እግዚአብሔር ያለበት ሁሌም ፍቅር አለ። እወዳቸዋለሁ። መረት ተጀመረ። አረ ደስ ሲል ናፒ እንግዲህ በዚህ መንገድ ሩጫን ሲያከናውን ነበር ወይ ደግሞ ቀለም ተቀብቶ ነበር። እዚህ የምታያቸው ኮና አረንጓዴ ቢጫ ቀይና ይሄ ሩጫ በራሱ ጥያቄ ውስጥ የሚገባ ነገር ነው። ምክንያቱም ኢትዮጵያ ውስጥ በሽታ አለ እንደምታውቁት አሁን ላይ ማርቪን ነው ምን የሚባል በሽታ በጣም ከኢቦላ በጣም የከፋ በሽታ ነው ያለው። ታናሽ ወንድም የሚባል በሽታ ነው ያለውና በዚህ ጉዳይ ወንድማችን ዘመድኩንም ያነሳው ሐሳብ አለ። እሱ ባለበት ሁኔታ ነው እንግዲህ ሩጫ የተደረገውና ይሄ ራሱ ብዙ ጥያቄ ውስጥ ከቷል የጤና ሚኒስትሮችን። ግን እንዳለውና እንግዲህ ይሄ ማለት ተቀባክ ተብሎ የተፈጠሩ ነገር ስሙ ከዛ እዛው ላይቭ ላይ ያለ ማለት ነው። ተመልከቱ። አልችልም እንግዲህ እያጠፋሁት ነው እየለቀኩት ነው። ይሄን ላይ ባታ ለምን እሺ ማክሽ ነው ላቁሙ እንዳችሁ ነው እንግዲህ አዶናይ ወንድማችን ይሄን ባለ ተቀባ ተብሎ ሙሉ ቪዲዮ ላይ እንግዲህ ላይቭ 16 ሺህ ያየው ነበር መሰለኝ ማለት ነው። አቋርጦ እንዲያሲደረግ እንመለከታለንና እኔ ወንድማችን አዶናይ ማሳነ የፈለገው መልእክት ያው አሁን በባንዲራ ብቻ ሳይሆን ወንድማችን አዶናይ አሁን ላይ በጣም ፈምሶ የሚገኝ ነው። በጣም ብዙ ሰዎች እየተቀበሉት ይገኛሉ። ነገር ግን ይሄ ህዝብ የሆነ ምክንያት ይፈልጋል ይሄን ልጅ ለማውረድና ጆን ዳንኤልን ያሳሰረ ጆን ዳንኤል ሲታዘን ቦይ ረሳው ህዝብ ሙሴ ሰለሞን የተባለው ወንድማችንን የረሳው ህዝብ አዶናይ እንግዲህ ምንም ሊያደርግለት አይችልምና ስሙት ወንድማችንን ሰገጥ ፈምስ አዶናይ ዛሬ ጉዶና ነበር። ምንም ማድረግ አልችልም እንግዲህ እያጠፋሁት ነው። አረንጓዴ ቢጫ ቀያችን የሚያኮራ አረንጓዴ ቢጫ ቀይ በነገራችን ላይ ኮሜንት እያደረጋችሁ ተመልክታችኋል አይደል? አረንጓዴ ቢጫ ቀዩን ተቀባ ብለው አገጩን ቆርጠው ሊያነሱለት ይመስል ነበረ ትግላቸው። ያሳዝናል። አንድ ነገር አስተውል ወንድም አዶናይ፣ አሁን ላይ ያው ታዋቂ ነህ፣ በየቦታ እየተጠራ ነው፣ ፈምስ ሰገጥ ብለሃል። ሙሴ ሰለሞንና ጆን ዳንኤልን ግን አስታውሳቸው። እነዚህ ልጆች ታዋቂ በነበሩ ሰዓት ጋሻ ጃግሬያቸው አብሬያችሁ ልሁን ባያቸው ብዙ ነበረ። ችግሩ ሲገቡ ግን ያስታወሳቸው ሰው የለም እና ተጠንቀቅችን ጊዜ በጥንቃቄ እንድታልፋት ሰማን የፈለገው ወንድማችን አዶናይ ራስን ጠበቅ። በሌላ በኩል በአንድ በኩል ደግሞ ይሄ ባንዲራ የሀገራችን ባንዲራ ነው። ኦኬ ጣሊያን ኢትዮጵያን ጣሊያን ሲያሸንፉ ይዘው የቆሙት ባንዲራ ነው። አንድ ሰው መሀል ላይ የምትገኘው ኮከብ አልቀበልም ማለት መብት አለው። ባይዘው ከዚህ ሳይቻቸዋለሁ። አሁንም ሰዓት ካለ እንመለከታለን።
መሃል ላይ የምትገኘው ኮከብ አልቀበልም እኔ አትወክለኝም ካለ መብት አለኝ እኔ ኦኬ ይሄ ያስቀመጠው ያዲግ ነው ሰው እኔ አይመለከተኝም እኔ መቀበሉ ለምጡ ነው ካልኩኝ መብት አለኝ አሁን ይሄን ያለማው ችግር ይመስለኛልና አዶናይ እንግዲህ ተቀብቶ ሲሮጥ ስንት ሯጮች ያለም መድረክ ላይ ይዘው የቆሙትን ባንዲራ ተቀብታል ተብሎ ባራስ ያስጠፉትና ከላብ እንዲወጣ ሲያርጉ እንመለከታለና አና ጊዜ ደግሞ እንደሚያደርጉታል ባንዲራው ይሄ እንግዲህ እንዳያችሁት ነው ባንዳ ተዘቅዝቆ ነው ተሰቀለውና ስለሊሆን ይችላል ሜቢ ስለሊሆን እንበለውና ስለሊሆን ይችላል እኔ ለማረም የሰጠው ክብር አሁን ላይ ኢትዮጵያ ውስጥ አላቅምና ይሄን ነው ተመልከቱ ኢትዮጵያ ግን እስከመቼ ነው እንደዚህ የምትቀጥለው አሁን በዚህ የምታክል ባንዲራ ላይ ምንድነው ኮከብ ሳሉበት ነው ምንድነው አልገባኝም በጣም ነው የሚያሳዝነው እንግዲህ እቺን ባንዲራውን ቆርጦ ማውጣት እኔ አላቅም ምን እንደሆነና እቺን ግጥም ነው ጋብዛችሁ ለእናንተ ይበቃል ታውት ይበቃል ይበቃል ያገረኝ ሰው ይበቃል ታውት ይበቃል ይበቃል أجهدوا ملابين ألم سرتش باديس توا البساشان لارنغوادي بيجاك أيون يدل أرما يا تقرساو يا تقرساو يهن أرما باقروا لا يسكلو ሰው ነሲባል ከዝንጀሮ ከፍሲ እኛ ሰተን እሷ ጌጣ ባንገቷ አስሮ ይህ አርማችን ምርጫችን ነው ይህ አርማችን እጣችን ነው ወይ ሰው መሆን ወይ ዝንጀሮ እኛና ታሳቻቻለው ከዚህ በፊት ባንዲራ ካላወለቅሽው አትገቢም አሉ ይሄ መጪ ትውልድ ታሪክ ያንሳው ነው አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው አሁን ባንዲራ ካልጣላችሁ አትገቡም ተባለ ታሪክ ያንሳው ነው መጪ ትውልድ ታሪክ ያንሳው ነው የሚለው ነው በበኩሌ አዎ በዚህ እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ እንዴት ባንዲራ ይጣላል ኬዙስ ምንድነው የባንዲራ የምጣልበት ኬዙ ምን እየሆነ ነው ምንድነው በምን ይፈታል ችግሩ ኬዙን ያብራሩልን ለምን እንደተጣለው ይብራራልን ይግባን እንወቀው ማን ነው እንደሱ ያለው ያው ፖሊሶቹ ህግ አስከባሪዎቹ ፖሊሶቹ ማለት ነው ፖሊሶች ናቸው አለኝ ያው እዚህ አዎ ባንዲራ ይጣል ጣይ እዚህም ያለም ጆሮዬ ላይ ያለንም ጣይ ነው ያሉኝ አልጥልም እሳቻችሁ ነበር እንግዲህ እና እኚህን የሚያክሩ እናት እንዲያው ሲዋጉ ጣሊያን ኢትዮጵያ ሲዋጉ ራሱ በህይወት የነበሩ እናት ናቸው አያቁም ሌላውን ባንዲራ መሃል ላይ ፈረስ ገባ ግመል ገባ ሽጉጥ ገባ ታንክ ገባ መድፍ ገባ ኮከብ ገባ አያቁም ኦኬ ለምን በዛን ጊዜ ተወለወለው ባንዲራ ያ ስለሆነ ማለት ነው እና በዚህ ይሄ ልጅ ሬቻንም አክብሯል አሸንዳይንም አክብሯል ፍቸንም አክብሯል ምንም አክብሯል አዳይ የተባለው ልጅ ማለት ነው አሁን ላይ ግን እቺን ተቀብቶ ኢትዮጵያ ያለ ሀገር ያለ ፍቅራችን ያለ ሲወጣ እንዴ መንከባከብ ነው ያለበት ያስባል ለትልቁ ነገር ትንሽ ሰው ሰጥቶ ለምሳሌ ያከር አሁን ይሄ ባንዲራ የፋኖ ነው እንትን ይባላል ኦኬ ፋኖ ተመስከረም ከመኖሩ በፊት የለም ይሄ ባንዲራ የለም ኦኬ እነዚህ ብላችሁ መታው ክርስቲያኖች ካላችሁ መስቀል ይተቀማሉ መሳሪያ ያክል እነዚህ ኢሉሚናቲ አባሎች መስቀል ይተቀማሉ ስለዚህ እንተውላቸው እንደዚህ ቤት ማሰብ ያቀተናል እንዴ ከሰማይ ላይ የሚቀመጠው የነታችንን መቀነት የሆነው ሬንቦውን ማን ነው ይተቀመው ሁሉ የሚታወቅ ነው አይደል ስለዚህ ሞተው አለበት ያን እነሱ እና
አእምሯችሁን በክልል የምታሳስቡ በክልል በመሳሪያ ኦኬ በያዙ ብረት ልክ የምታስቡ ሰዎች ፕሊዝ እንደዚህ ነገር አቁሙ ማለት ፈልጋለሁ። በዚህ ጉዳይ ደግሞ ከውጭ ጋር ተያይዞ ማለት ነው በሽታ አለ ሁሉ ኢትዮጵያ ውስጥ የሚታወቀው ነው። በሽታው እንግዲህ በጣም ተስፋፍቷል፣ በጣም እየበዛ ነው የሚገኘው የሚባል ነገር ነው። ነገር ግን ያው መንግስት እንግዲህ ያሳወቀ አይደለምና ወንድማችን ዘመዴ በዚህ ጉዳይ ያነሳ ነገር አለና ወደ አርሲ ጭራሽ ገብቷል ተብሏልና ስሙት ዘመዴ ሙሳ እንግዲህ አሩሲ ማለት እንደዚህ ኦርቶዶክሳውያኖቹ የጸዱበት ኦርቶዶክሳውያኖቹ የተገደሉበት ኦርቶዶክሳውያኖቹ መንግስት አላቃችሁም ያላቸው መከላከያ አልደርስላችሁም ፖሊስ አላቃችሁም ጫፍጭፏቸው ተብሎ ፈቃድ የተሰጠበት በምድር ሰዎች የፈረዱባቸው ቦታው ነው። ቫይረሱ እንግዲህ በእግዚአብሔር እጅ ያለ ነው። እሱ ደግሞ እዚሁ አሩሲ ሲኖ አስኮ ወረዳ ሁልቆ ቀበሌ ውስጥ ገብቶ አሜ ሙሳ የሚባል ሰው፣ ሳኒ አህመድ የሚባል ሰው፣ ኢብራሂም ሐሚዶ የሚባል ሰው፣ አብዱራህማን በያን የሚባል ሰው፣ መሐመድ አብዲ አብደላ የሚባል ሰው፣ ሙለታ ኢብሮ የሚባል ሰው፣ ሁሴና ሙሜ የሚባል ሰው፣ ህፃን ሙማይና ሳና አህመድ የሚባል ሰው፣ ህፃን ማሪፍ ሙሐመድ የሚባል ሰው፣ በጥሪያ ከማል ሙሜ እና አሽሬፋ አደም የሚባሉ ሰዎችን ወደ 11 ሰዎች በሽታው ልክ ጂንካ ላይ እንደገደለው እዚህም ገድሏቸዋል፣ ሞተዋል። አሁንም ሌላው ተደብቋል። ያው ሞቱ እንዳለ ነው ማለት ነው። ወደ አዲስ አበባ ገብቷል። ጳውሎስ ሆስፒታል ከጳውሎስ ሆስፒታል እና ከፓስተር የጤና ኢንስቲትዩት የደረሰ መረጃ እንደሚያሳየው ከሆነ እኔ እንኳን 4 ሰዎች ተመርምረዋል። ሁለቱ አንድ ቀን ሞተዋል። 4 ሰው ሞቷል። ሰሞኑንም ተይዘዋል፣ እየሞቱ ነው። ሐኪሞቹም ያለምንም መከላከያ ቀን የሚሰሩት ሰዎች ማታ እየገባችሁ ስሩ እየተባሉ ነው። ከባድ ጭንቀት ውስጥ ገብቷል። በሽታው ተዛምቷል፣ ቫይረሱ ተዛምቷል በከባድ ሁኔታ። ነገር ግን ያንን ለመከላከል ተብሎ የሚደረግ ነገር የለም። ይሄ ለምንድን ነው የሚል ጥያቄ ጠይቃለሁ፣ እንደ አንድ ዜጋ ማለት ነው። ወይ ለምህላ ቢሆን ወይ ለዱዓ ቢሆን ሰዎች ወደ ፈጣሪያቸውን የሄዱት ፈጣሪ እንዳደረገ ያድርጋቸው ይባላል። እግዚአብሔርም ደግሞ ይሰማል ይባላል። ሱባኤ አይደለም ምን አይደለ ህዝብን አጃምሎ ኮንሰርት ማዘጋጀት፣ ህዝብን አጃምሎ የታላቁ ሩጫ ብሎ ማዘጋጀት ምን ታሳቢ ተደርጎ ነው? ዓለም ደንግጦ ሀገራት ደንግጠው በሽታው ከባድና አደገኛ መድኃኒት የሌለው ነው እየተባለ ከኮረናም ከምንም የከፋ ነው እየተባለ የኦሮሞማው መንግስት ምን እንዳሰበ እግዚአብሔር ይወቅለት፣ ፈጣሪ ይወቅለት። በጣም ከባድ ነገር። በቀደም ዕለት ማስተዋል የሚባል አዝማሪ በሚሊኒየም አዳራሽ ኮንሰርት አዘጋጅቷል። ቅዳሜ ዕለት ማለት እና የአሩሲው ሞት፣ የህዝብ መፈናቀል፣ የጎንደር የጎጃም እልቂት ደንታ የሌለው ባለ ጊዜና አእምሮውን የተነሳ እግዚአብሔር ማስተዋሉን የወሰደበት ይሄ ጎረምሳ ህዝብ፣ ይሄ ጥጋበኛ ህዝብ፣ ይሄ የሰዶምና ጎሞራ ዘመን ልቦና የተሰጠው ህዝብ የሚያደርገውን ማየት ትችላላችሁ። ኮንሰርቱን በዚህ መጠን ነው ሰው ተፋፍጎ ቢራውን እየጠጣ ድራፍቱን እየጠጣ በሚሊኒየም አዳራሽ ተመልከቱት ህዝቡን። እግዚአብሔር ተመላችንና እንደሰማችሁ ነው እንግዲህ ኮንሰርት ነበረ ከሩጫው ቀን በፊት ህዝቡ ሚሊኒየም አዳራሽ ሞልቶ ቪቪአይፒ ተባለ ራሱ ሞልቶ ተመልሷል ሲባል ነበር። ቪዲዮ ቀርጾ ፖስት ያየው ነበርና በዛ ደረጃ ይሄ በሽታ የሚተላለፈው በንክኪ ነው። ኦኬ በንክኪ በምን በላብ ነው የሚተላለፈው። ደሙን ተውት፣ በላብ ይተላለፋል። ኦኬ በላብ ይተላለፋል ማለት ሰዎች ስፖርት ቦታ ላይ ላብ ይወጣል። ሩጫ ላይ ደግሞ አስቡት እንደሚሆን ብዙ ላብ የሚበዛበት ቦታ፣ ብዙ ሰው በሚነካካበት ቦታ እንደተጠባቦ እንደዚህ ፎቶ ላይ እንደምትመለከቱት በዚህ ልክ ነበር። ህዝብ ሰላም ቢሆን ደስ ይል ነበር። ሩጫው ሁሉም ቢሮጡ፣ ሁሉም ወጣት፣ ሁሉም ህዝብ ወጥቶ ቢሮጥ ደስ የሚል ነው። እንግዲህ ለመጀመሪያ ስራው ነው ማለት ነው እና ነገር ግን ይሄ ምን ባለበት ሰዓት ላይ ወራሃችሁን ጠብቁ፣ የማክስ አድርጉ፣ አትነካኩ፣ ርቀታችሁን ጠብቁ እንደዚህ አድርጉ ተብሎ ቢነጋ አሪፍ ነበር። አሁንም እንግዲህ ሰዎች እየተያዙ እንደሆነ ጤና ሚኒስቴር ያወጣ ነው የሚገኘው። ኦኬ አንድ ሰው ተያዘ፣ ሁለት ሰው ተያዘ፣ ሶስት ሰው ተያዘ፣ ሁለት ሰው ሞተ፣ ሶስት ሰው ሞተ እያለ በየቀኑ ያወጣ ነው የሚገኘው። ቁጥሩን ከዛም ከፍ እንደሚል ነው የሚነገር። አሁን ላይ ጅንካ ብቻ ነው የሚባለው ወይ ደግሞ የጤና ሚኒስቴር ሲያወጣ ሀገር አይናገር የት ነው አይናገርም። ኦኬ ሰዎቹ የተያዙት የት ነው፣ ምርመራ ያደረገው የት ነው፣ ስንት ሰው የሞተው የት ነው አይናገርም። ችግሩ አሁን ይሄ ነው። ኦኬ እዚህ ሀገር ቤት እዛ ሀገር ውስጥ የሚገኝ ሰው ጥንቃቄ እንዲያደርግ ያደርጋል ራሱ።
ግን የተነጋ አይደለምና ባካችሁ ኢትዮጵያን በመኑ ኦርቶዶክሲያን አይደላችሁ ያልኩ የምገኘው ኢትዮጵያን በመኑ ከዚህ በሽታ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ ፈልጋለሁ። ከዛ ውጪ ደግሞ ወደ ወንድማችን ዲያቆን ልበልነሽ ዲያቆን ዳንኤል ክብረት ስንመለስ ወደ እስልምና ራሱን ይገባም እንደሆነና ከነሙጂ አሚኖ ጋር አንድ ላይ ይሰራ እንደሆነ መጽሐፎችንም እንደካደ ማርቁሳንም እንደካደና እንደሸጠ እንግዲህ ወንድማችን ዘመዴ ያወጣው አንድ መረጃ ትናንት ማታ ላይቭ ላይና ስሙ ዘመዳችንን ዛሬ የዋሃቢ እስላሙ የአብይ አህመድ ገረድ ሲሆን አሽከር ሲሆን ያሳደገችዋን ቤት የታሪኩን ገልብጦ መጥቶ አይ እሱ አይደለም እሱ ጻድቅ ነው እሱ ኢትዮጵያዊ ነው ኢትዮጵያን በጣም ይወዳታል። አሁን ለዚህ ነው እነሱ በቃ ዳንኤል ክብረት ንስሐ ገብቷል ትክክል አይደለም የሚሉት ማለት ነው። አመሰግናለሁ። ተው ወደዛ አታምጣብኝ። እኔ ማንሳትም ስለሱ አልፈልግም። አሁን እግዚአብሔር የእጁን እግዚአብሔር ብድራቱን ይክፈለው። ምንም ማድረግ አይቻልም። እሱን አሁን እንደዚህ ነው ማለት አይቻልም። ይጠይቀዋል እኮ እዛው ማህበረ ቅዱሳን ያሳተመው ከዚህ በፊት የተናገርኩትን በሙሉ የኔ ኃላፊነት አይደለም ማህበረ ቅዱሳን ነው አለ። ማህበሩን ሊያስመታ ማለት ነው። እሱ ጽፎ የመሰረተው ማህበር ላይ ግራኝ አህመድን እውነተኛውን ሶርስ ምንጭ ጠቅሶ ጽፎ ከጨረሰ በኋላ አሁን ለስልጣን ለሆዱ ሲባል እኔ ከዚህ በኋላ የሚታተመውን ቢያስተካክሉ ያስተካክሉ፣ እኔ ግን በቃ ግራኝ አህመድ በጣም ጻድቅ ነበር፣ በጣም ቅዱስ ነበር አለ። ለዚህ ነው አሁን እስላሞቹ ሙጂባቢኖ ምን አለው? ከዳንኤል ክብረት ጋር አብረን እንሰራለን አሁን አለ። አለቅ የኛ ሆኗል አለ። የኛ ሆኗል አለ። እሱ በዚህ መጠን ነው የሚዘጋጁት። ይሄ ኡስታዝ ነው ደግሞ ተመልከቱት። ቤቴል ያለው የእስልምና ጣቢያ ውስጥ የሚያስተምር ነው። ስሙት የሚለውን ማለት ነው። ኡስታዙ ታውቁታላችሁ። ይሄ ሁሌ የሚናገረው ሰውዬ አዳምጡት። ይህ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው። ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልግንም። የኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰው ምን አስጨነቀኝ ይላል። ድሮም የካፊር አገዳጅ ይህን ሀገር ለቆ መውጣት ነው እንደሚሻለው። ለምን መካሄድ ጀምሩም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካውም መስክ በቃ አይጨነቅም። ለምን የሱ አይደለችና ሀገሪቷ የካፊሮቹ ማለች አሳልፈው ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ፣ በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ። ስለዚህ ኢንሻአላህ መስክ በቃ አይጨነቅም። አጥፋው አይደለም በእንትን በሞራል ደረጃ እንኳን በሞራል ደረጃ የኛ ሀገር ናት እንዲሉ አንፈቅድም። አሁን የሚቀየሩ ስሞች የኢትዮጵያ የሚለው ስም ይቀየራል፣ የኢትዮጵያ ሰንደቅ ዓላማም ይቀየራል ብለው ነው እየሰሩ ያሉት። አሁን በዚህ በምክክር ኮሚሽን በሚባለው የተነከረ ቡድን አማካኝነት አረንጓዴ ቢጫ ቀዩ የኢትዮጵያ ሰንደቅ ዓላማ ላይ የኢትዮጵያ ስምም መቀየር አለበት፣ እኛን አያካትትም። አያችሁ፣ ምልክት እንዳይኖራቸው ሀበሾቹ ኦርቶዶክሳውያኑ እንዳይኖራቸው። ነገር ግን በቀደም የማሌዥያ ነው የምናምን ጠቅላይ ሚኒስትር መጥተው የተረኩት የኦርቶዶክሷ ሀገር የኦርቶዶክሱ ኪንግደም የነቢዩ መሐመድን ዘመዶች እገሌ የሚባለውን አስጠልለው ክርስትና በዓለም እንዲተርፍ ያደረገው ኦርቶዶክስ ነው ብለው ሲመሰክሩ አብይ አህመድ ያልተጻፈ ለምን ታነባለህ አይነት ነገር። እኛ እየሰራ ነው፣ እኛ እያፈረስ ነው ያለው ነገር ሌላ ነው። አንተ እዚህ መጥተህ በቃ ጋብዝ ነው እንጂ ያልኩ የሌለ ትዘባርቃለህ አይነት ነገር አይኑን አጉረጥርጦ ከዛ ጋዜጠኞች እንኳን ኢንተርቪው እንዳያደርጉት በቃ ብሎ ጨብጦ እንደለመደው ቆሎ ሲያዘግነው የቡና ቁርስ ከርሞ ሄዷል። በሞራል ነው የማንፈቅድላቸው። ታሪክም የላቸውም አለ። በቃ አንፈጥረዋለን። ስትበሳጩ የካፊር ሀገር የክርስቲያን ሀገር ብላችሁ ወደ መካ ሄጄ እዛ ልሙት አትበሉ። ሀገር እናስለቅቃቸዋለን። ኤፍሬም እሸቴስ ምን ይላል? መደራጀት አያስፈልግ፣ መከላከል አያስፈልግ፣ በቃ ዝም እንበል፣ እግዚአብሔር ያውቃል አለን። እግዚአብሔር ሁሉን አልፈን አለን፣ ጌታ ሁሉን አልፈን የሉም
ሞተዋል ሲሉ የሉም ጧፍ ትልቅ ያለም እንደምትሰሙት ነው። እንግዲህ ዲያቆን ዳንኤል ክብረት ማቁሳንም አላቅም ብሎ እንደካደ ወይ ደግሞ የጻፋቸው መጽሐፍትንም ራሱ ትክክል እንዳልሆኑና ማቁሳንም እንዳሳተሙ ነው እንግዲህ የተናገረ የሚገኘውና እነዚያ መረጃ ነው የወጣ የሚገኘው ከነሙዚ አሚኖ ጋር አብሮም እንደሚሰራ ነው ተናገረ የሚገኘው ወንድማዘመድከን ያወጥ ነው የሚናገረውና ከዛ ውጪ ደግሞ ወንድማችን ዮሴፍ አሁን ታስሮ ነው የሚገኘውና እዛው ስለ ዳንኤል ክብረት ስላነሱ ዳንኤል ክብረት ስለጻፈው መጽሐፍ ስላነሱ እቺ ያጠር ምትል ቪዲዮ ተመልከቱ። በዚህ አጋጣሚ ፍትህ ወንድማችን ዮሐንስ ማለት ፈልጋለሁ ዮሴፍ ማለት ፈልጋለሁ እንስማ እስቲ። ታይቷል። አኗኗራቸው ብቻ ሳይሆን አሟሟታቸውም በኢትዮጵያ ወታደሮች ላይ ከፍተኛ የሆነ ተጽዕኖ ማሳደር የቻሉ መሪ ናቸው። እሺ ወደ ጥያቄ ስንሄድ አመሰግናለሁ። ለውይይት ስለመጡ ዶክተር አመሰግናለሁ። ከተናገሩት ጀምሬ ጥያቄ ያነሳለሁ። የመጀመሪያው አጼ ቴዎድሮስ ከግራኝ አህመድ በጣም ብዙ አብያተ ክርስቲያናትን አቃጥሏል የሚለው በነገራችን ላይ በማስረጃ ይደገፋል ብዬ አላምንም። እኔ ኮምፔር ቢደረግ እያንዳንዱ ሊስት ቢደረግ በግራኝ አህመድም እያንዳንዱ እንትን ቢባል የቴዎድሮስ አዎ ቤተክርስቲያን አቃጥሏል በት ከግራኝ ጋር ይበልጣል ብሎ ይሄ እንደገና ሪኢንተርፕሬት ማድረጉ ትክክለኛ በዳታ መመስረት መቻል አለበት ብዬ አምናለሁ። መጽሐፎት ላይም ይሄን ነገር አላሳዩ ኮምፔር አድርገው ይሄ እነዚህ ግራኝ አህመድ ያቃጠለው ይሄ ብሎ በቁጥር ደረጃ ብዙ ለማለት እኮ ዳታዎችን ሰብስቦ ማስቀመጥ ያስፈልጋል። ሁለተኛ የዲያቆን ዳንኤል ክብረት ላይ ዘመቻ ወረራ የሚለው ጉዳይ ላይ ከተነሳው ላይ እንትን የሚለው ዲያቆን ዳንኤል በመጽሐፉ ላይ ሁለት እንትኖች መከራከሪያ ነጥቦችን አንስቷል። 15 ዓመት ሙሉ ግራኝ አህመድ አንዱ ዘመቻ የሚሄድበት ምክንያት ማለት ሁለተኛ ብሎ ዘርዝሯል። ማስረጃ አላቀረበም። ዳንኤል ጠይቀነዋል። በመጽሐፉ ላይ ማስረጃ ፉትኖት ላይ ያስቀመጠው እንትን የለም። እሱ ከጻፈው መጽሐፍ ጋርም የሚላተም ነው። ማስረጃ ጠቅሶ ቤተክርስቲያን እንዳቃጠለ የጻፈ ሰው እንደገና 15 ዓመት ሙሉ መስጂድ እንትን ሲል ነበር አልነበረም ብሎ ሪዝን አድርጎ ማቅረብ በራሱ እንትን አይደለም። ወደዚህኛው መጽሐፍ ስመጣ የታሪክ ንቅለ ምልከታ የሚለው መጽሐፍ በራሱ ሌላ የታሪክ ንቅለ ምልከታ ያስፈልገዋል ባይ ነኝ። አንደኛ ለምሳሌ ገጽ 63 ላይ የቤተ ክርስቲያኗ ዶግማዎች እስከ መቀየር የደረሱት የክርስቲያን ነገስታትና ዘርዓ ያዕቆብና አምደ ጽዮን ተብሏል። በነገራችን ላይ በዶግማና በቀኖና እንትን አለ መሰረታዊ ልዩነት አለ። ዘርዓ ያዕቆብም ሆነ አምደ ጽዮን አንድ ሰው ማስረጃ ሊያቀርብ አይችልም። የቤተ ክርስቲያኗን ዶግማ ነው ያሉት። ሪቤልድ የሆነው ሃይማኖት ማንም ሲቀይረው አልነበረም። እነሱ ሜቢ ዘርዓ ያዕቆብ በተለይ የደብረ ምጥማቅ ጉባኤ ላይ የቀኖና እንትኖችን ዲቨሎፕ አድርጓል። የሰንበትን ጉዳይ ለምሳሌ ፈቷል። በአምደ ጽዮን ሲንከባለል የተነሳውን የአቡነ ኤዎስጣቴዎስ ጉዳይ የሰንበት ጥያቄ በኋላ ለ200 ዓመታት ሲንከባለል የነበረው በደብረ ምጥማቅ ነው እንትን ያደረገው። ሌሎች ቀኖናዎችንም ዲቨሎፕ አድርጓል። ዶግማዎች የቀያየሩ አይደሉም። አምደ ጽዮንና ዘርዓ ያዕቆብ ዶግማዎችን የቀያየሩ ማስረጃም ሊቀርብ የሚችልበት እንትን የለም። ስለዚህ ይሄ ጉዳይ እኔ ትክክል ነው ብዬ አላምንም። ሌላው ጉዳይ ለምሳሌ ግዛው ዘውዱ የተነሳው አለ ኮት የተደረገው በጨረፍታ ጭብጥና ውሃ በማያነሳ ማስረጃ ያጠነጠነ የታሪክ አጻጻፍ ከተቃኘ ከፍተኛ የማህበራዊና ፖለቲካዊ ቀውስ የመፍጠር አንድምታው ቀላል አይደለም ብለዋል። ትክክል ነው። የግዛው እንትን ይሄን መጽሐፍን በተጨባጭ ማስረጃ ሊቀርቡ የማይችሉት ነገሮች ስላቀረበ ማህበራዊና ፖለቲካዊ ቀውሱ በጣም እንትን ነው አስቸጋሪ። እኔ እንደውም በግዛው ኮት በተደረገው እንትን ይሄን መጽሐፍ መመዘን ሁሉ ያስፈልጋል ብዬ አምናለሁ። ይሄን ለምሳሌ አንድ ማሳያ ላንሳ። አንደኛ የታሪክ ምንጭ አጠቃቀስ ላይ ለምሳሌ አሁን ተገቢ የሆኑ አካዳሚሻኖች አሉ። አሁን ሜዲቫል ኢትዮጵያን ሂስትሪ ቢባል እንደሚያውቁት ፕሮፌሰር ታደሰ ምረት አሉ። ስለዚህ ዜና መዋዕል እንትን አንዳርጋቸው ጽጌ ሊጠቀስ የሚገባ አይደለም። የመጽሐፉም ዓላማም እንደዛም አይደለም። አንዳርጋቸው የግዕዝ የትኛውን ክሮኒክል አንብበህ ነው ይሄን ብያኔ የሰጠኸው ቢባል ሌላ ሙግት ውስጥ ነው ሊገባ የሚችለው እና የታሪክ ምንጮች አጠቃቀም ራሱ አንዱ ችግር ይህንን ፕሮብሌም ግዛው ዘውዱ ያመጣውን ችግር ያስነሳል። ሌላው ለምሳሌ ስለ ራእየ ማርያምና ታምረ ማርያም ላይ ታምረ ማርያም ብለው ያነሱት እንትን አለ ገጽ 244 ላይ ማለት ነው። ምንድነው የሚለው በእምነት ተቋማት ሳይቀር 20ኛው መቶ ክፍለ ዘመን እንኳን በታምረ ማርያም የተገለጸውን ከጋላና ሻንቅላ ተብሎ የተገለጸ በነገራችን ላይ ታምረ ማርያም ላይ ሳይሆን ይሄ ብዙ ጊዜ ኮት የሚደረግ ራእየ ማርያም ላይ ነው። ታምረ ማርያም አንደኛ ይሄ እኮ ነው ግዛው ዘውዱ የሚለው ምንድነው በተጨባጭ ማስረጃ የሚለው ራእየ ማርያምን ታምረ ማርያም ከተባለ፣ ሁለተኛ ታምረ ማርያም በትክክል እንፈትሸው ቢባል እኮ አሁን ፊሎሎጂስቱ ዶክተር አምሳሉ ተፈራ ነቃ መጽሐፍት የሚል መጽሐፍ አለው። ራእየ ማርያም ላይ ጥናት አድርጓል። የመጀመሪያው እሱ የፊሎሎጂ ባለሙያ ነው። የመጀመሪያው ጽሁፍ በግሪክ ነው የተጻፈው።
ከዛ ግብጾቹ በአረበኛ ተረጎሙት። ከዛ ነው በግዕዝ ቋንቋ የተተረጎሙ። ከዛ 1961 ነው 60 አካባቢ ደግሞ ወደ አማርኛ ተተረጎመ። ተርጓሚው መጠየቅ አለበት እንጂ የእምነት ተቋም ይሄ እኮ ኦቶሪቴቲቭ ቴክስት አይደለም ራዕየ ማርያም መጽሐፉ። ሁለተኛ በቅንነት እንፈትሸው ከተባለ የሆነ እምነት ተቋም እንደዚህ ብሎ ሰደበን ተብሎ ኮት ከመደረግ ይልቅ ኦሪጂናል ሶርሱ ፕራይሜሪ እናት መዝገቡ ምንድነው የሚለው በትክክል ተብሎ መፈተሽ አለበት። ግዛው ዘውዱ አንዱ በትክክል በጨረፍታ ጭብጥና ውሃ በማያነሳ ማስረጃ የሚለው ይሄን ጉዳይ ነው። ለምሳሌ አሁን ይሄን ነገር ለምሳሌ የእርሶን መጽሐፍ ሌላም ሰው ኮት ያደርግና ማስረጃ አድርጎ ያቀርባል። ከዛ ይሰራጫል። አንዱ ሌላ ምንጮችን የማያመሳክር ሰው ምን ያደርጋል? ይሄን ኮት ያደርግና ሌላ ለካ እንደዚህ ተብለናል ይላል። አንደኛ ቤተክርስቲያኗ እንደዛ የሚል እንትን የላትም። ሁለተኛ ቤተክርስቲያኗ ትልቁ ችግር የአዋልድ መጽሐፍቶቿን ቨርሽን እንትን እያደረገች በሙሮቿ እያስጠናች ይሄ ቨርሽን ነው የሚወክለኝ የሚል ስራ አልሰራችም። ትልቁ ችግር ይሄ ነው አንዱ። ግን ቤተክርስቲያኗን የሚወክል አይደለም፣ ተርጓሚው ነው መጠየቅ ያለበት ነው። ሁለተኛ ነገር ደግሞ ተብሏል ከተባለም እናት መዝገቡ ነው ምንጩ ሊጠቀስ የሚገባው። አሁን እኮ በቅንነት የሚያሰሰው ሻንቅላ ሸ የሚል እኮ የግዕዝ ፊደል የለም ሲጀመር። ኢቭን እንኳን ሸ የሚባል የግዕዝ ፊደል የለም። እኔ የምለው ምንድነው? አዎ ግለሰቦች በተለያየ እንትን የሚጽፉት አሉታዊ እንትኖች አይኖሩም ልል አልችልም። በአዎንታዊ መልክ ደግሞ የተጻፉ እንትኖች አሉ። በልብ ወለድ ጀምሮ እንኳን የህሊና ደወልና ከአድማስ ባሻገር ብናነብ በዓሉ ግርማ ትግሬ አማራ ሲል ጋላ ብሎ ነው የሚጠቅሰው። በዓሉ ግርማ ኦሪጂኑን ያውቃል። ምናልባት ቋንቋውን ካደገ በኋላ እንትን ላይለው ይችላል። ራሱን ሊሰድብ እንደዛ ብሎ ሊጽፍ አይችልም። ኢንቴንሽኑ ምንድነው ከተባለ የሆነን ማህበረሰብ ስም እንትን ለማድረግ ነው። ስለዚህ አሉታዊና አዎንታዊዎቹን እንትን ብንመለከታቸው ጥሩ ነው። ሌላው ሚስ ኢንተርፕሬት የተደረጉ ምሁራን አሉ ብዬ አምናለሁ። አንዱ ለምሳሌ ፕሮፌሰር ጌታቸው ነው። በዘርዓ ያዕቆብ ጉዳይ የተጻፈው ለምሳሌ ገጽ ዘርዓ ያዕቆብ ላይ የተነሳባቸው ማለት ነው ገጽ 57 ላይ ገጽ 177 ላይ ማለት ነው። አሁን ፕሮፌሰር ጌታቸው ዘርዓ ያዕቆብ እንደሚደግፉ ተደርገው የቀረቡበት እንትን አለ። አንድ ኮት ሊቅ ይሏቸዋል፣ እንደዚህ ይሏቸዋል። በነገራችን ላይ እሳቸው ራሱ ስለ ዘርዓ ያዕቆብ ያላቸውን አመለካከት በትክክል ለማወቅ የጻፉትን መጽሐፍ በሙሉ ማየት ያስፈልጋል። ለምሳሌ የግዕዝ ስነ ጽሁፍ ብዙ አፍታ ቆይታ የሚለው መጽሐፋቸው ላይ በገማልያልና በዘርዓ ያዕቆብ የነበረውን ክርክር ያነሳሉ። ሄኖክ ላይ ኩፋሌ ላይ በሚነሳው ጥያቄ ተከራከራቸውና መጽሐፈ ብርሃን ላይ እሱ ሐሳቡን ገለጸ። ከዛም በአስራው መጽሐፍት እንዲጠቃለሉ አደረገው ይላል። ይሄንን ለማድረግ ይላሉ እንደ ዘርዓ ያዕቆብ አይነት አምባገነን መሆን ይጠይቃል ይላል። አየህ ሊቅ ብቻ ነው ብለው የሚገልጿቸው የሚሉት በዛኛው በኩል ደግሞ የሚገልጹበት መንገድ አለ። ባሕረ ሐሳብ ላይ ለምሳሌ በሚለው መጽሐፋቸው ላይ የሚገልጹት እንትላል። እንዳውም ከአዳል ሱልጣኔቶች ጋር ጦርነት በሚገጡበት ጊዜ ደም አስተፏቸው ብለው ይገልጻሉ። ስለ ደቂቀ እስጢፋኖስ በጻፉትም ጉዳይ ላይ ምን ነው በዛ ዘመን ባልነበርኩ፣ ምን ነው በዛ ዘመን ደግሞ በነበርኩ ብለው እንትን ይላሉ። እና ይሄ ጉዳይ ኢንተርፕሬት የሚደረግበት መንገድ እኔ እንትን ሊባል ይገባል። ይሄ ነው እንግዲህ እና ይሄ ወንድማችን እንግዲህ አሁን ታስሮ ነው የሚገኘው። ምን ያክል ቤታ እንደሚሞግት ምን ያክል ታሪክ አዋቂ መጽሐፍ አንባቢ እንደሆነ የምትመለከቱ ወንድማችን ታስሮ ይገኛል። ታስሮ ደግሞ ጨላ ቤት ነበር ያሰሩት። ጭራሽ እንዳይጠየቅ ራሱ እየሰማ ነው የምንገኘው። በድብቅ ነው ወደ ፍርድ ቤት ራሱ የወሰዱትና ምን እንደሚፈለግ ሁሌ ነው የሚታሰረው። እንግዲህ ምን እንደሚፈለግ ለምን እንደሚያሰቃዩት እግዚአብሔር ይወቀውና ልጁ ግን በዚህ መንገድ ለቤተክርስቲያን የሚሞግት ልጅ ነበርና ቤተክርስቲያን እንግዲህ ለዚህ ልጅ አውራ እንድትቆም ከጎኑ እንድትሆን ለማለት ፈልጋለሁ። የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር በምን መልኩ እናንተን እንደሚቀይር አታውቁም። በደንብ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። የገናን ጾም ጾማችሁ አታውቁም አይደል? ግድ የለም ያለፈው አልፏል። ላለፈው ንስሐ ግቡ። አሁን ግን በህይወታችሁ ላይ ለውጥ ለማምጣት ዛሬ ቁረጡ። በዚህ ደቂቃ ይችን እየሰማችሁ በቃ እኔ ዘንድሮ መለወጥ አለብኝ ብላችሁ አስቡ። ይኸውላችሁ ሰይጣን እናንተ እንድትጾሙ ስለማይፈልግ የተለያየ ትርክቶችን ነግሯችኋል፣ በአንድም በሌላም መልኩ። ምክንያቱም ሰይጣን ጾምን አይፈልግም። ሰይጣን እኮ ምግብ በልቶ ያቅም፣ ግን ጾምን ደግሞ ይጠላል። አንተ እንድትጾም አንቺ እንድትጾሚ አይፈልግም። ምክንያቱስ ስትጾሙ ስጋችሁ ለኃጢአት ከመነሳሳት ይርቃል። ለኃጢአት ካልተነሳሳ ስጋችሁ ደግሞ የሰይጣንን ሥራ ልትሰሩ አትችሉም። ያንን ካልሰራችሁ ደግሞ ሰይጣን ዜጋ ያጣል ማለት ነው። ዜጋ ያጣል። ስለዚህ እንድትበሉ ያነሳሳችኋል። ምንድነው ይሄ? ቄስ ጾም ነው ይሄ። ምንድነው? አንተ እኮ ገና ምኑን ያስከውና ይላል።
ምክንያቱም የሰይጣን ማጥመጃው ይሄ ስለሆነ። ስለዚህ የሰይጣን ወጥመዱን ካወክ ደግሞ ዛሬ መንቃት፣ መለወጥ፣ ምን ማድረግ? መጾም። በቃ ጾም ከእግዚአብሔር እንደሚያገናኝ ማወቅ፣ ሙሴ ከእግዚአብሔር እንደተገናኘ ማወቅ በጾም ኢያሱ እንደተገናኘ ማወቅ። ስለዚህ ዛሬ ለለውጥ ተነሱ። ይኸውላችሁ ለለውጥ ብዙ ጊዜ አያስፈልግም። ለለውጥ አንዲት ሰከንድ በቂ ናት። ፈያታዊ ዘየማን ስንት ዓመት ፈጀበት ለመለወጥ? በመንግስት በመጣ ጊዜ አስበኝ። ስንት ሰከንድ? ይህች ናት እኮ ፈያታዊ ዘየማን የለወጠችው። ስለዚህስ አሁን ለመለወጥ ህሊናችሁን ቀይሩት በቃ። ምክንያቱም የመዳን ቀን ዛሬ ናት ተብሏል አይደል? ከዛሬ የሚልቅ አሁን ናት። ስለዚህ ተለወጡበት። ዘንድሮ የገናን ጾም ለመጾም ቆርጣችሁ ተነሱ። ክርስቲያን ማለት ቤተክርስቲያን የሰራችለትን ህግ የሚያከብር በህጓ የሚመራ ነው። ቤተክርስቲያን ደግሞ ምን ሰርታላለች? 7 አጽዋማት። እነዚያን ጥንቅቅ ብለን መጾም። እንደ ጤና እንኳን በነፍስ አይደለም በስጋም እኮ ጤና ነው ጾም። ታውቃላችሁ አይደል? ስለዚህ ዘንድሮ ለለውጥ ተነሱ፣ ጀምሩ። እኔም እጾማለሁ እያላችሁ ኮሜንት ላይ ሁላችሁም ጻፉልኝ። ቪዲዮአችን ይሄ ምስል ነበር። አሁን ተማራችሁበት፣ አዲስ ነገር ወስዳችሁበት አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።